ከመግባታችን ትንሽ ደቂቃ ቀደም ብሎ ማለት ነው በቃ እኔ የመጣሁት አካውንቴ ውስጥ ያለውን ገንዘብ በሙሉ እዚህ አራግፌ ልሄድ ነው ብሎ አለ እና ማን ነው ይሄ ሰው ስሙ ብዬ ስጠይቅ አብርሃም ነው ተባለ ስሙ የሚገርም ስም ነው እና ለምን እኛም አንተዋወቀው ብዬ አሰብኩኝና አካውንቱን ፈትሾ እዛ ውስጥ ያለው ላይ ተው ተብሎ ነው እንግዲህ እዚህ ትንሽ ትቅር ተብሎ ግን ያለውን በሙሉ አራግፎ እዚህ ሰጥቶ የሄደ ሰው ነውና እዚሁ አንቀን ይዘነዋል። አብርሃም እባክህ ወደዚህ አንድ ጊዜ ና እናታይልን። ለእንደዚህ አይነት ልብ ያላቸው ሰዎች ምስጋና የእውነት ያስፈልገናል። ወደዚህ ጋብዙልኝ። በጣም 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 እናመሰግናለን። እንዴት አለ ቆመ እኮ ነገር ይላል አብርሃም በጣም በጣም የሚደንቅ ነው። እዚች ጋር ሆነና እስቲ እንተዋወቅ። አብርሃም እንዴት ነው? ምንድነው ያነሳሳ? በጣም የሚገርም ነው። ለብዙ ሰው መቼስ መልእክት መሆን የሚችል ነገር እንደሆነ ስለተሰማኝ ነው። እግዚአብሔር ይመስገን ስለ ሁሉም ነገር አሜን። እባካችሁ እናንተ አረፍ በሉ። በጎ ነገር ለማድረግ መቼም አይረፍድም። መቼም ይሄ ፕሮግራም ከተጀመረ ጀምሮ ላይቭ ላይ እየተከታተልኩ ነው ያለሁት። ቅድም ገብቼ ነበርና ልብ የሚመታ ነገር ስለነበረ ነው። ኖሮኛ አይደለም። እግዚአብሔር ይመስገን መስራት ስለምችል ሙሉ ጤነኛ ስላደረገኝ በሰላም ገብቼ ስለምወጣ አጽንኦት አደርግበታለሁ። በሰላም ገብቼ ስለምወጣ በሰላም ገብቼ የወጣሁት ግን በእነዚህ አረጋውያን እንባና ጸሎት ምርቃት ነው። እዚህ ቅድም ላይቭ ገብቼ ያለችኝና በርክቼ ስወጣ እዚህ ያሉት የመቄዶንያ አስተባባሪዎች እባክህን ሄደህ ታውቃለህ ወደ ማዕከሉ አሉ። አላውቅም አልኩኝ። ወደ ማዕከሉ ይዘውኝ ሄዱ። ያማል እንግዲህ ያለኝ ሆነ የሌለኝን መልስጥ እዛ ሄጄ 8000 አካባቢ በማዕከሉ ያሉ አረጋውያንን አየሁኝና የአእምሮ ህሙማንን አየሁኝና የበለጠ ተሰብሬ መጣሁ።